ቀለበት ልጅም አንተም ገደል ልትገባ ትችላለህ። አልወድም። ለነገሩ ያምራል። እድል እህቴ ምን ሆነ ነው? ምንም እንዴ ቆይ ይሄ ሁሉ ነገር በኔ ምክንያት ነው? ሳምሪ ነገር እናወራለን። አሁን ከፊቴ ዞር በይ። ከፊቴ ዞር በይልኝ ማለት ከፊቴ ዞር በይልኝ። ሌላ ኔጌቲቭ ኢነርጂ አጨምሩ። ሳባንና ፍቅርን ነው ኔጌቲቭ ኢነርጂ የምትለው? እነሱ እኮ ቤተሰቦች ናቸው። ስለምን ኔጌቲቭ ኢነርጂ ነው የምታወራው? ከፊቴ ዞር በይልኝ። ይኸውልህ ለነገሮች መጨናነቅና ራስን መጉዳትን አቁመ ከቤተሰቦች ጋር ሁን። እሺ አትሰምኝም እንዴ? ከፊቴ ዞር በይልኝ። አንቺ ነን የምትናገርበት ምንም አይነት ሞራል የለሽም። ወንዴ እኮ ማለት አንቺ ወንድምሽ ዲ ወይስ ግን ምን ስትያሰብሽው? አንድ ነገር ልከር አንተ እኔን የመናገር ሞራል የለህም። እሺ አይመለከትም። አንተ ማለት እኮ የልጅህን እናትና ልጅህን ትተህ በሰራተኛ ፍቅር እየናወስክ ያለ ሰው ነህ እንዴ? ሲቀጥል ልንገርክ የዓመታት ቃል ኪዳንህን ትተህ በጊዜያዊ ስሜት እየናወስክ ነው። ቤተሰብህና ልጅህን ጠብቅ ማለት ይሄ ነው መልሱ? ልጅህም አንተም ገደል ልትገባ ትችላለህ። ልጅህንም ሜዳ ላይ መጣል ትችላለህ። እሺ አባ ፍቅር ለልጅ በደንብ አስረዳው። እሺ ፍቅር ምን ተነሳ? እማዬ እውነቷን ነው አትወደኝም? ኧረ በጣም ነው የምወድህ። ለምን የምትሸሸኝ? አልወድህም። ፍቅር እማ እማዬ እንደኛ ምን ሆንሽ? አይ ምንም የሚያሳስብሽ ነገር ነው? አይደለም። እና ሰማያት ነው? አዎ በሰማያትና በጆ መካከል የሆነ ነገር ቢፈጠርስ? አረ ምንም አይፈጠር። ሰማያትን እኮ ስለማታውቂው ነው። አንዳንዴ ሲናደድ ከቁጥጥር ውጭ ነው የሚሆነው። ይሄን አዎ እና ለምን አግኝተሻት ነገር ነው? ምን ብዬ? እንጃ የሚሰማሽ ነገር አላገኘሁም። ለካሌብ ቃል ገብቼለታለሁ ሰማያትን አልበጠብጠውም። እንደዛ ሆነ ለመርሳት ሞክሪ። እሱ ደግሞ እንደምታስቢው ቀላል አይደለም። አዎ ግን ያን ሁሉ ነገር አሳልፈን ለዚህ ጉዳይ መጨነቅ አለብን ብዬሽ አዎ ልክ እኮ ነሽ። ያን ሁሉ ችግርና መከራ አሳልፌማ ይሄ ሊከብደኝ አይገባም። አዎ አንተ ነገ ፈተና ነሽ። እሺ
እናንተ ንቁ ነክቷል እድል ብርነሽ ኧረ ንቁ በእናታችሁ ኧረ ንቁ ተነስ ነጋ እንዴ ባይሆን እድል ፈተና ምናምን አለሽ መሰለኝ ዛሬ ወይኔው ሰዓት ሄዷል አይ ትደርሻለሽ ችግር የለውም ተነስ ሳይችሻል እንደዛ ሳይሆን ኮሚትመንት ገርሞኝ ነው ደም እንደዚህ አምሮብሽ ልት ነው ማቺስ ለፈተና አይደል ኮንፊደንስሽ እንዲጨምር እምትወጁና የሚመችኝ ታላውበስ ለበሽ ስትለኛል ነበር አራይ ምን ለቀደም ኮንደስ በል እና ላግዝ እንኳን ሳለ ሳም ይዘሽ ወጣሽ ለቀኝ እሺ በቃ ሳባና ፍቅር የት ናቸው? እንጂ ልጅና ሚስት ተታው ሄደዋል አንተ እዚህ ቁጭ ብለሃል አይደል? ስለሄደዋል ማለት ልብሳቸው እዚህ የለም። ምን ማለት ነው? ምን ማለት እንደሆነማ አንተ ልጠይቅ እንጂ ምን ብለሃቸው ነው? እኔ ምን እላቸዋለሁ? ለነገሩ አንተ ምን ልትላቸው ትችላለህ? ከመናገር አልፈህ እኮ ለትላንትና ማታው ኧረ እባክህ የልብሁን እያደረሱ ይቅርታ ምናምን የሚባል ነገር የለም። እሺ ነው ወዴት ነው? ልፈልጋቸው እኔን ዳንተ እጄን አጣጥፌ እንድቀመጥ ፈልገህ ነበር? እና ትላንት ሰማያት መጥቶ ነበር አላችሁ? አው እደውልለታለሁ ሲል ነበር። አልደወለልም? አልደወለልኝም። በጣም ተናዶ ነበር ማለት ነው። ምን እናደደዋል? እድልና ብርናሽን እዚህ ስላመጣቸው እሱ እንዳለ ሆኖ ብዙ ያልነገርኩት ነገር አለ። ሌላ ያልነገርኩት ነገሮች አሉ። ባክ በነገረው ማይገባውም ስለናንተ ጉዳይ ያገባኝ አንተ ወንድሜ ነህ እሱ ጓደኛዬ ማላችሁ አታስቀቡኝ እሺ እኔ ግን በዚህ ልክ ለምን እንደምትጠላሉ ምንም ሊገባኝ አልቻለም ትናንት እኮ እሱ ራሱ አንተን ሳይ እንዴት እንደተለዋወጠ አይቻለሁ ትምህርት እየረፈደብሽ ነው ቶሎ ብትሸጥጂ አራው እውነትሽን እኮ ነው በሄድ ይሻላል ከብረን ሄዳ እንዴ ገና ልብስ ቀይረ ምናምን አልኩ አምስት እውነትም ሳባ ከሰማይ ጋር ታርካለች ማለት ነው በሰላም ማለት ነው አይባልም ደግሞ ሻው ምን ልትለኝ ደወለች እኔ ስለአንተ ልጠይቀኝ ነው ማለት ነው ሄሎ ሳባ አንተ ጋር ናት ሳባ ከኔ ጋር
ማለቴ እንዴት ከኔ ጋር ልትሆን ትችላለች? ብትሆን አንተ ጋር ደውላለሁ እንዴ? ማለቴ እንዴት ከኔ ጋር ልትሆን ትችላለች? አንቺ ጋር የለች? ባቢ ምን ሆነሃል? አልገባኝም። አንድ ላይ አይደል እንዴ የምንኖሩት? ከኔ ጋር ብትሆን ደውልልሃለሁ። አሁን ቆይ ሳባ ጠፋች እያልሽ ነው? አዎ ጥሩ አድርጋለች። ከልጇ ጋር ተያይዘው ሄደዋል። የሉም። ከመወዳት ሰው ጋር አብሮ ከመኖር ብቻዋን መኖር ይሻላታል። ምን? ሳባ ወደ እኔ ተመለሰሽ መምጣት ይችላል። አልጨረስክም እንዴ? በጣም ይቅርታ። እኔ እኮ ለብሴ ጨረስክ መስሎኝ ስለነበር ነው። አፍረሽ ነው? አይ ሳይሆን ወይስ እንዳላፍርስ? በቃ ሳሎን እየጠበቅኩ ነው። በቃ ምንም ቢሆን ይሄን አፋርነት ትሻለቅሽ ማለት። አንተ ደግሞ አሁን ወሬውን ተውና ይልቅ ና እንሂድ፣ እየረፈደብኝ ነው። ማጥሽ አባ ነው ፍቅር ለምንድን ነው ምግብ አልበላም ያልከው? በርገር ነው የምፈልገው። በርገር ነው የምፈልገው። በርገር ተንሰቀሰቅሽ እኮ አይዞሽ። እዚህንም አታከብሽ ብዙ አይደለም እኮ ቤቱ ባዶ ነው። አንድ ጊዜ ሁሉንም ማጣው። እንዲሆናችሁ ስላዩአችሁ ደስ ብሎኛል። ግን ሰማያት የእድልን ህይወት ብቻ ለማትረፍ ስል የእህቱን ጉዳይና እነዛን ጭራቆች ዝም ማለት ይልክ ነው? እድልንም ቢሆን ከሰማያት ጋር ሊኖራት የሚችለውን ደስታ ቀምቻታለሁ። ብቻ ሁሉንም ነገር ማስተካከል ባንችል እንኳን ቢያንስ በራሳቸው እንዲወስኑ እድል ልስጣቸው። ሰማያት እንዴት አደርክ? ካሌብ እንዴት ነህ? ቆይ አንተ ምን አድርጌ ነው በዚህ ልክ የተውከኝ? እድልስ አንተ ጋር መሆኗ ለምንድን ነው ያልነገርከኝ? ብዙ ላብራራልህ ማልችላቸው ነገሮች አሉ። ግን ቢያንስ ሰማያት እንዲያ ማለት መብት እንደሌለኝ ያውቃለሁ። ግን አንድ ጥያቄ ልጠይቅህ። ምንድነው? የእውነት እድልን ትወዳታለህ? ምን አይነት ጥያቄ ነው ይሄ ደግሞ? ጥያቄን ብቻ መልስልኝ። ካሌብ ምን ፈልገህ እንደሆነ አላውቅም። ግን አሁን ባለውበት ስሜት እንዲህ አይነት ጥያቄ ባትጠይቀኝ ደስ ይለኛል። ምናልባት ይሄ ጥያቄ
አሁን ያለበትን ስሜት የሚያስተካክል ቢሆንስ? ካሌብ ባካቀልድብኝ እድልን በወዳት ባልወዳት ፍቅርና ሳባን ይመልስልኛል ወይስ ሳምሪ ለማስቀየም ማካካሽ ይሆናል? ሳባና ፍቅር ካንተ ጋር አይደሉ? አዎ ሄደዋል። ነገሮችን ማስተካከል አልቻላችሁም? ያዛ ነገር ባይሆንሱን ተውና የቴን ማስረጃዎች ስጠኝ። እድልና ጆ ፍቅረኛሞች አይደሉም። ማለት ፍቅረኛ የላትም። እንደዛ እንድታስብ ያደረኩት የሁለታቸው አብሮ መሆን ለሁላችንም አደጋ ስለነበረው ነው። አልገባኝም። ምን እያልክ ነው? ሁሉንም ነገር ልነግርህ አልችልም። ግን ካንተ ቤት እንድትወጣ ያረኳት ነኝ። ከዛ በኋላ ታግታ ነበር። ግን እሷን ነፃ ለማድረግ እናንተም ማለያየት ነበረብኝ። ምን ማለት ነው? ሰማያት ይኸውልህ ከምታስበው በላይ ሰዎቹ ረጅም ኮኔክሽን እና ኃይል አላቸው። ጉዳዩ ተወሳሰበ ነው። እድልን ነፃ ለማድረግ በጣም ብዙ መስዋዕትነት ከፍያለሁ። ካሌብ ለምን በግልጽ አትናገርም? ይኸውልህ አሁን ያለ ሁለት አማራጭ ሁሉንም ነገር ረስተህ ከእድል ጋር መሆን ወይም ደግሞ የመጣው ይምጣ ብሎ መጋፈጥ። የእህቴ ጉዳይና የእድል አጋቾች ግንኙነት አላቸው ያልከኝ ነው? ምናልባት ከዛም በላይ እና ከእህቴና ከእድል እንድመርጥ እየነገርከኝ ነው? አዎ። ቆይ ግን ካሌብ በዚህ ልክ ለምንድን ነው የፈራችሁ? አንዳንዴ ብርታታችንን በምንወዳቸው ሰዎች እናጣለን። የፍቅር መገለጫው ብርታትና ማሸነፍ ብቻ ላይሆን ይችላል። በድካምና በሽንፈት ውስጥም ሊገለጽ ይችላል። ካሌብ የነገርከኝ እኮ ብስራት ብቻ ሳይሆን እኮ መርዶም ነው። ይገባኛል። እኔም እንደዚህ ጉዳይ እውነትና ስሜት ተደበላልቆብኝ ፈትኖኝ ያውቀው። እኔ እንጃ። አስብበትና ወስን። እሺ ካሌብ ምን ነገር ትልቅ ነገር አለ? በዙሪያ ያሉ ሰዎችን አትመን ያለው ለዚህ ነው። ቆይ ግን ከነባብ ጀርባ ያሉት ሰዎች እነማን ናቸው? አልጋ እንዴት መጣሽ? ሰሞኑን ከሳባ ጋር ሆናችሁ ምን ነበር ከጀርባ ይሰሩ ነበር? እንዴ ምን ሰራኝ? እሱንማ አንተ ንገረኝ። እኔ በራሴ ጉዳይ ተጠምጄ ይችላል አልኳችሁ አይደል? እነ ድልን ለምን ነበር የምትፈልጋቸው? የፍቅር መታገት እንዴት አወቅ? አሁን እነ ድል የት ናቸው? እኔ ማውቀው ነገር የለም። እርግጠኛ ነህ? አዎ። ሌላኛውን ድርጅት ብነግርህስ? አብራቸው የምትሰራቸውን ሰዎች ስም ብነግርህስ? እንዴ አለቃ፣ እኔ ለአመታት እኮ ታማኝ አገልጋይሽ ነበርኩ። እሱን ፖሊስ ጣቢያ ሄደህ ትናገራለህ። አንተም ድርጅትህን ትፈራርሳላችሁ። ስልኩን አውርቼው ስታስቢ እኔ ታስሬ አንቺ ምድኝ ይመስልሻል? ኧረ እባክህ የማን ልጅ እንደሆንኩ ረስተኸዋል መሰለኝ። አባትሽ ከሞት ያድነሽ እንደሆነ ነው ያለው። አይ ባቢ እድል እድል እህቴ በዚህ ምን ሰራል? ሳምሪ ፈልግ ነበር። ከፊት ለፊቴ ዞር በል። ላይ አልፈልግም። ስልኳ ተሰራ ብሎኝ ነው። በሁለታችሁ መካከል ያለውን ነገር አውቄያለሁ። እኔ ምንም አይመለከተኝም፣ የራሳችሁ ጉዳይ። ግን ቢያንስ ፊት ለፊቴ አይለያችሁ። ሳምሪ በዚህ ምክንያት ነው ስልኳን ያጠፋችሁ ማለት ነው? የት ይሆን?
ግን ዛሬ ስራ የለም እንዴ? ማድረስ ሳያንስ እኮ ጭራሽ እየመለስከኝ ነው። ብቻሽን ከምትሆኝ ብዬ እኮ እንደ ህፃን ልጅ እንዲሰማኝ እያደረከኝ ነው። ይሄ ልጃቸውን ለፈተና አድርሰው እንደሚመልሱት አይነት ስሜት። ምን አለበት? ውለታ እንዴት እንደምመልሰው አላውቅም። እንዴት ይሻልሻል? እኔ እየቀለድኩኝ አይደለም፣ ከልቤ ነው። ባይሆን አንድ ጥያቄ ልጠይቅሽ። ደስ ያለን ጠይቀኝ። አይ እንደውም ታየው እንዴ? ምን ነው ታየው አልኩሽ እኮ። እንዴ አይሆንም። ምን መሰለሽ? ምንድን ነው? ዛሬ ልደትሽ እንደሆነ ታውቂያለሽ? በጣም ይገርማል። እኔ ረስቼው ነበር። ጥያቄ ልክ ነበር ማለት ነው። ቆይ ግን እንዴት አወቅ? እኔ ራሱ እኮ ረስቼዋለሁ። ሰፊ የመረጃ መረብ ያለኝ ሰው ነኝ። ቀላል ሰው አድርገሽኛል አይደል? መቼም ብር ነሽ ነች አይነገረችም? ማንም ይሁን ዋናው ማወቄ ነው። እሺ እሺ እንኳን ተወለድሽ። ማታ በደንብ እናወራለን። አሁን ወደ እንዴት መሄድ አለብኝ? እሺ ቻው። ሽጉጥ እንዴት እንደሚያዝ እንኳን ሳታውቅ ነው እኔ ልታስፈራራ የተነሳው? ሽጉጡን አውርጅና ቁጭ ብለን እናውራ። ዘገየ። አንተን ለፖሊስ አሳልፎ ከመስጠት መግደሉ የተሻለ ነው። እንዴት አልሽ? እግዚአብሔር ይመስገን። በቃ ከመጣሽ ደርሼ ነው። እሺ ቀለበት እንዴ? ቀለበት ለኔ ለምን? ጆ ከአንገት ሀብሉ ጋር ቀለበት አለ። ምንድነው? ምንም አንድ ላይ ስለገዛሁት ነው። ምን ነው? ምንም ቀለበት ሳይኮ ገርሞኝ ነው። ካልወደድሽው እንቀይረዋለን። እሺ ኧረ ወድጄዋለሁ። በይ ቻው፣ እደውልልሻለሁ። እሺ ቻው። ለነገሩ ያምራል። መቼም በዚህ ሰዓት ደርሳ አይሆንም።
በሰላም ነው የመጣው? ዛሬ ልደትሽ ነው። እንዴት አወቅ? እንኳንም ተወለድሽ። ጆ ብቻ ያወቀ ነበር የመሰለኝ። ይህንን ስጦታ እሱን የሰጠሽ? አዎ። ካሌብ ስለ ሁሉም ነገር ነግሮኛል። ስለምን? ለማንኛውም ያለፈው አልፏል። አሁን ነገሮችን ማስተካከል እንችላለን። ለምሳሌ ዛሬ በልደትሽ ቀን ልክ እንደ ዮሐንስ ስጦታ ልሰጥሽ አይደለም የመጣሁት። ግን ምን? ፍቅረኛ እንድትሆኚ ልጠይቅሽ ነበር የመጣሁት። አውቃለሁ እስካሁን ከነበርንበት ችግር ላይ ብዙ ነገር ሊመጣ ይችላል ወደፊት። ነገር ግን አብረን ከሆነ ቀለበት ይሄንን ዮሐንስን የሰጠሽ? የቸኮልኩ መስሎኝ ነበር። ለካ ዘግይቻለሁ።